ስልጤ አረብ ነው ወይስ አይደለም? ዛሬ በዚህ ጥያቄ መሰረት የጠየቁኝ ልጆች አሉ። ዛሬ መልስ ይዤላችሁ መጥቻለሁ። ስልጤ አረብ ነው ወይስ አይደለም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ የስልጤ ህዝብ ታሪካዊ አመጣጥን ላነብላችሁ ነው። እስከ መጨረሻው አድምጡኝ ኢንሻአላህ። ያኔ እስከሚያልቅ ድረስ መጽሐፉ አነብላችኋለሁ ቢዝነላህ። የስልጤ ብሔረሰብ ታሪካዊ አመጣጥ መረጃ አንጻር ይላል። በዞኑ በተለያዩ ወረዳዎች በመዟዟር በስልጤን ህዝብ ታሪካዊ አመጣጥ ዙሪያ ያነጋገርናቸው የታሪክና የባህል አዋቂ ግለሰቦች የሚከተለውን ሀሳብ ሰንዝረዋል። የመጀመሪያ ደረጃ አብዛኛዎቹ የመረጃ ምንጮች ግለሰቦች የሚሉት የስልጤ ህዝብ ወቅቱ በውል ባይቻልም በጥንት አባቶች ሀጀልዬ ኡመር፣ ሼህ ነስረላህ፣ ኢማሙ ሲዲ፣ አቼ አህመድ አልበርበሬ አምስቱ እንስቶችና ሀጀልዬን ጨምሮ በአምስት ገራዶች በመመራት ከምስራቅ ሐረር አካባቢ በመነሳት በአሩሲ፣ በዝዋይ ሐይቅ፣ በሸርካ ገደብ አድርገው ሐረ ሸይጣን አካባቢ በመስፈር በኋላም ቃቆቶ ማስኛ አካባቢ ነው። በመጨረሻም ኡማነን አካባቢ የሰፈሩ መሆኑን ከነበሩ የጀረ እና አብዛና ህዝቦች በመቀላቀልና በመዋለድ አሁን ላለው ህዝብ መሰረት እንደሆኑ ገልጿል። ሀጀልዬ የስልጤ የቀድሞ አባት፣ የስልጤ ብሔር ታሪክ። ይሄ የፍሰት እንቅስቃሴ ሶስተኛው ዙር መሆኑንም ይናገራሉ። አመጣጣቸው አስመልክቶ አብዛናና የጀራ ህዝቦች ጥንታዊ የስልጥኛ ቋንቋ ተናጋሪ ሲሆኑ ወቅቱን በውል ባያስቀምጡም ባይቻልም የመጀመሪያው የፍልሰትን ሲይዙ የሼህ ሀዲያ ቡድን ሁለተኛና የሀጂ አልዬ ኡመር የሚመራው የ16ኛው ክፍለ ዘመን የፍልሰትና የሰፈራ እንቅስቃሴ ደግሞ ሶስተኛው ዙር ነው በማለት ገልጿል። በዚህም መሰረት የሀጀልዬ ቡድን የሆኑ የስልጤ ህዝቦች ሰፍረው ያሉበት አካባቢ ሲደርሱ የተቀበሉት የሼህ ሀዲያ የዘር ግንድ አምስተኛው ደረጃ የሚገኘው ሼህ መልጋጌሎ ሲሆኑ ልጃቸው ቂራሮትን ለሀጀልዬ ለጋብቻ በመስጠት ሀጀልዬ በኋላ ለበርካታ የስልጤ ጎሳ መነሻ የሆኑትን አለቄሮ፣ አብቾ፣ ዲላጳ እና ለከምባታ ንጉስ የተዳረችውን አያታን ወልደዋል በማለት ተናግረውናል። ሀጀልዬ ከሌሎች ባለቤቶቻቸው ሰመረዲንና በኋላ በስፋት የተሰራጨው ገንስልጤ በጣም ይታወቃል። ይሄ እንግዲህ ወልደዋል። እነዚህ ሀሳብ በመረጃ ሀሳብ አራማጅ አዛውንቶች ያፈረሱበት በማለት የሚታወቁት የነበሩ ህዝቦች የጀራ እና አብዛና የስልጥኛ ቋንቋ የሚናገሩና እምነታቸውም እስልምና የነበረ በኋላ በነጃህ አልዬ አስተምህሮት ወደ እስልምና የተቀየሩ መሆኑን ሲገልጹ ሼክ ሀዲያ ለህዝቡ ሀዲያ ተብሎ በመጠራትም ሆነ ለሀዲያ ሱልጣኔ ስያሜ የመነሻ መሆናቸውንም ያስረዳሉ። የሀዲያ ህዝብ እንዳለ ሙስሊም ነበራሉ። በኋላ እኮ ነው ጴንጤነት የተቀየሩት። አሁን ያሉት ግን ሙስሊሞች አሉ እኮ። ሀዲያ በጣም ሁሉም ቦታ እንደ ስልጤ እንትን ነበራሉ፣ ሙስሊም ነበራሉ። ሱብሃንአላህ። ሀጀልዬም የፈረሰውን የሀዲያ ሱልጣኔት ለማሰብ እና ደግሞ የስልጤን መንግስት ለመመስረት ገንስልጤ ሌላኛው ስልጤ በማለት ወይም ደግሞ ገናይ ስልጤ በማለት እንዲሰየሙና ልጃቸውንም በመመረቃቸው ከሌሎች ልጆቻቸው የበለጠ እንዲበዛ በስፋት የስልጤን ግዛት እንዲያስፋፋ ያስረዳሉ።
እንዳስፋፋ ያስረዳሉ። ሀጀልዬ የመጀመሪያ ልጃቸው አለቄሮ በማለት በስልጥኛ አላህ ይጠብቅህ የሚለው ትርጉም ያለው ስያሜ መስጠታቸው በወቅቱ የስልጥኛ ተናጋሪ ለመሆናቸው መረጃ ነው በማለት እነዚህ ታሪክ አዋቂ ይናገራሉ። በሌላ በኩል የምናገኛቸው መረጃ ምንጮች ደግሞ የሚሉት ሀጀልዬ ዑመር ከአረብ ሀገር በበርበራ በኩል እንደመጡና ከ30 በላይ የሆኑ ታዋቂ የሃይማኖት አባቶችና በማስከተል ከኢማሙ አህመድ ጋር በመሆን ወደዚህ አካባቢ በመምጣት መኖር እንደጀመሩ የሚያስረዱ መሆናቸው ሲሆን ሀጀልዬም አሁን አብረው የመጧቸው ታዋቂ አባቶችና እናቶች የነበሩ ህዝብ ጋር በመዋሃድና በመቀላቀል ዛሬ ላለው ህዝብ መገኘት መሰረት እንዲሆን ያስረዳሉ። እንደዚህ ሀሳብ አራማጅ ታሪክ አዋቂ መሰረት የሀጀልዬ አባት ሀጅ ዑመር ከጥንት ስልጤ ምድር ምስራቅ ኢትዮጵያ ወደ አረብ ሀገር ለሀጅ ሄደው እዛ የአረብ ሴት ሀጀልዬን እንደወለዱና ሀጀልዬም አባታቸውን ሀገር ፍለጋ ወደ ኢትዮጵያ መምጣት ወደ ስልጤ ሀገር እንደገቡና እዚህ ተወልደው ህዝቡን እምነት እስልምናን ማስተማርና ድንበሩን ማስከበር አሁን ላለው ደረጃ እንዲደርሱ ይናገራሉ እንዳደረሱት ይናገራሉ። በተጨማሪም ሀጀልዬ 6 ልጆችን እንደወለዱና 5ቱ የስልጤ ምድር ተወልደው ለበርካታ ጎሳዎች መሰረት ሲሆኑ ከንባታ ምድር ንጉስ ተድረዋል። ለወላይታ ስራዋን መንግስት መመስረት መንስኤ መሆኑን ያስረዳሉ። ግን ስልጤ ከሀጀልዬ ልጆች ውስጥ በአባቱ መመረቁ ዘሩ በጣም እንዲስፋፋና በኋላም ለህዝቡ ስልጤ ተብሎ መጠራት መንስኤ መሆኑን እነዚህ ግለሰቦች ይናገራሉ። እነዚህ አባቶች ሀሳብም ሀጀልዬ ወደዚህ አካባቢ ሲመጡ የፈረሰ የሚባሉ ነበሩ። የፈረሰብ የሚባል ነበሩ። ህዝባቸው የጀራና አብዛና ነበሩ ሲሆኑ ቋንቋቸው ሀጀልዬ መርተው በመጡት ህዝብ ይናገራሉ በነበረው የስልጥኛ ቋንቋ ተውጠው እንደሚገኝና እነዚህ ህዝቦች አሁንም በእያንዳንዱ አካባቢ እንደሚገኙ ያስረዳሉ። በሁለቱም ሀሳብ እርምጃ መሰረት ሀጀልዬ ዑመር የስልጤ ብሔር ጥንታዊ ታሪክ ተጠብቆ እንዲቆይ ከፍተኛ አስተዋጽኦ እንዳደረጉ የሚናገሩ ሲሆን ህዝቡ አብዛኛው የዘር ግንዱ ቆጥረው እስከ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ዘልቆ የሚቆጠረው በእርሳቸው በኩል እንደሆነም ይናገራሉ። አሁን ሳገኛችሁ እንግዲህ የአረብ ዝሬት አለን ማለት ነው። ስልጤዎች ሰምታችኋል። እንግዲህ እስከ ረሱል ሰለላሁ ዐለይሂ ወሰለም ድረስ ዘራችን ይቆጠራል ማለት ነው። ነገር ግን ሀጀልዬ ዑመር የሁሉም የስልጤ ህዝብ መሰረት እንደሆኑና ከእርሳቸውም ሆነ አብሯቸው ከመጡት ግለሰቦች አብዛኞቻቸው በማይመዙ በርካታ የስልጤ ጎሳዎች እንዳሉ ይናገራሉ። ለአብትና ጀረህ፣ አብዛና፣ ወሸረመኔ፣ መልጋጌሎ፣ 5ቱ መልጌና ቸሮ፣ አቡቴ፣ ዲንኮሴ፣ ዳማሎ፣ ዳሞከሾ፣ ሸንደር ያው መቼም የድሮ ስም በጣም ከባድ ነው። የመሳሰሉ የስልጥኛ ቋንቋ ተናጋሪ ጎሳዎች እንዳሉ ይናገራሉ። እነዚህ ህዝቦች ደግሞ የስልጤ ህዝብ ከሀጀልዬ ቀደም ብሎ እንደነበሩ መፍቅስ ያመለክታል። አካባቢ ታሪክ፣ ባህል አዋቂ የስልጤ ብሔረሰብ አሁንም ቢሆን የጉራጌዎች ሀዲያ፣ በማረቆ ገንዴ፣ በኦሮምኛ
በኦሮሞዎች አደሬ ተብሎ እንደሚጠራና በጉራጌዎች ሀዲያ፣ በማረቆች ጋንዴ፣ በኦሮሞዎች አደሬ ተብሎ እንደሚጠራ ሀዲያ ተብሎ የጎሮቦች የጉራጌ ህዝቦች መጠሪያ ከዛሬ 500 ዓመት በፊት ህዝቡ ሀዲያ ተብሎ መጠራቱንና የህዝቡ እስከ ቅርብ ጊዜ ድረስ በህዝቡ ስም ይታወቅ እንደነበረ ያስረዳሉ። በሌላ በኩል ሀጀልዬ ተመሰረተ። አዲሱ የስልጤ አስተዳደር ሲወረድ ቆይቶ በምኒልክ ወራሪ ወቅት በእንሰሳበት አማራ በ1881 ፈርሶ የስልጤ ህዝብ በተለያዩ አካባቢዎች እንደተበተነ ማድረግ ከአንድ ክፍለ ዘመን በኋላ በ1993 የስልጤ እምነት እንደገና ሲረጋገጥ ህዝቡ እንደገና የጥንታዊ ስልጤ በመባል ስያሜው መጠራትን